ያደርጋል። አለማወቅ እንዴት ያሳዝናል። አለማወቅ እንዴት ደፋር ያደርጋል። በጣም ነው የሚያሳዝነው። ያንተ አምላክን ያንተ ፈጣሪ መድኃኒዓለም ክርስቶስ እንደዛ ሲሰደብ ለምንድን ወደ ያልቆምከው? ክርስቶስ ኢየሱስ እብድ ነው፣ ሎቱ ስብሐት በጣም ብዙ ነገር ሲባል እግዚአብሔር ለመድገም የሚዘገንኑ ነገሮች ሲባሉ ምንም ሳይመስል አብረ ከነሱ ጋር እነሱስ እሺ ምንወዳቸው ውዱ ነብያችን ናቸው ብለው ነው ያን ያደረጉት። ምክንያት አላቸው። አንተ ምን ምክንያት ኖሮ ነው ከሆንክ ኢቨን እንኳን እፎይን ስህተት ሆኖ ብታገኘው ኦርቶዶክሳዊ ለዛ ባለው መንገድ ትገስጻለህ እንጂ ኦርቶዶክስ ሆነ እስላማዊ ለዛ ባለው መንገድ ኦርቶዶክሱን ትናገራለህ። ይህ ምን አይነት ነገር ነው? በጣም የሚገርመኝ ነገር ደግሞ በጣም ከሚያስደንቅ ሌላኛው ነገር ምንድን ነው? መንዙማውን እየሰሩት ሁሉንም ወደ ውስጥ ገብቼ ሳያቸው በስህተት አንድ መዝሙር ለናሙና ያህል የለም። አንገታቸው ላይ መስቀል አለ። አንድ መዝሙር የክርስትና መዝሙር ወይም የክርስቲያኖች መዝሙር ለናሙና ያህል አንድ የለም። አንድ አትሰሙም። አንድ ሶሳድ ከሃይማኖት የሚወጣው ስለ ሃይማኖቱ የማያውቀው እንደ ቃል ተንደርድሮ ሄዶ ሻሃዳ የሚይዘው ስለ ክርስትና ፈጽሞ የማያውቅ ሰው ቤት በኩል ነው ብትለው በግራ ብትለው በቀኝ ብትለው በግራ የሚል ሰው ሃይማኖቱ ምን እንደሆነ የማይለይ ሰው አንገቱ ላይ መስቀል እናቱ እና አባቱ ስላሰሩለት ብቻ የልምድ ክርስቲያን እንጂ ምንድነው ማምነው ብሎ መርምሮ የማያውቅ ሰው ሁሉ ነው የሚሰልመው በብዛት። በጣም የሚያሳዝነኝ ነገር ልናገር። እኛ እንደምታውቁት ኦርቶዶክሳውያን እዚህ ሚዲያ ላይ ያለው ድጋፍ የለንም። የማንም የቤተክርስቲያን ድጋፍ የለንም። የአባቶች ድጋፍ የለንም። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው። የካውንስሉ ድጋፍ አላቸው። የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው። ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል። በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሃይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ ነው የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍጨረጨር ካለችን ጊዜ ይሰውረን፣ ከሰዓቷ ላይ እንደው ባንፍጨረጨር። ስንቱ ጴንጤ ስንቱ ሰልሞ ነበር። ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበድ አይደለም። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል አይደለ? ሚዲያው ለሁሉም ሰው እድሉን ሰጥቷል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚች ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው እስኪ ሀይ የሚለው? ተበትናችሁ አልነበር የምትቀሩት? ቢያንስ እንኳን ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ብትቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የእኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ ከስንቱ ጋር እንደምንቧጨቅ ከስንት ቦታ ለሚሰነዘር መልስ የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ ነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሃይደር ወጥቶ በስነስርዓት ልክ ኡስታዝ አቡ ሃይደር መጽሐፍ ቅዱሳችንን ጠቅሶ የእኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር የትኛው የቤተክርስቲያን አባት ጥቀስልኝ? የትኛው የቤተክርስቲያን አባት ነው ወጥቶ መልስ የሰጠው? መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል አበጋዝ አይደል እንደ ፕሮቴስታንቱም ላይ የምላሽ መጽሐፍቶችን የሚጽፈው። ከዛ በኋላ የተወሰኑ አንዳንድ አባቶች እነሱ እኮ 24 ሰዓት ነው ዳዋ የሚያደርጉት እኮ
ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም እንደ ሰው ከቤተክርስቲያን ሲወጣ? እኔ ሊገደል ሊያስጨንቀን ይገባል። ኦኬ እሺ፣ እናንተ እዛው ናችሁ። እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣን። ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዛችም ከዚችም ብለን እርስ በርሳችንም ተደጋግፈን ይዘን መጠን ከነሱ ጋር መከራከር ጀመርን። እንደ ልጅ ልንሳሳት እንችላለን እኮ። ምክንያቱም አቅጣጫ ያሳየን ሰው የለማ። አቅጣጫ ያሳየን የለም። በዚህ ግባ በዚህ ውጣ ያለን የለም። ስህተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው የማታሳዩን? ለምን አጠሩንም? እኛ ልጆቻችሁ ነን እኮ አይደል? እኛ ልጆቻችሁ ነን። ቢነገረን ማንሰማ ሰዎች አይደለንም። ተው ብንባል ማንሰማ ሰዎች አይደለንም። በራሳችን ተነሳሽነት የክርስቲያን ወንድሞቻችንን ልብ በትንሹ ለማሳረፍ ብለን እዚህ ጋር የምንፍጨረጨረው እንጂ እኮ ለእኔ ለልደተ ቃል እኮ የምጠቅሙኝ ነገር የእኔ ፎሎወር ሚሊዮን ቢገባ አንድ ዳቦ ይገዛልኛል? አይገዛልኝም እኮ። ምንም ያደርግልኝ ነገር የለም። የዕለት ጉርሴን ይሰጠኛል? መቀይረውን ልብስ ይሰጠኛል? አይሰጠኝም። የምኖርበትን ቤት ኪራይ ይከፍልልኛል? አይከፍልልኝም። ሚሊዮን ሰዎች ተከታይ ብትኖሩኝ ማለት ነው ምንም እኮ አያደርግልኝም። ብቻ እግዚአብሔር ለሁሉም ጊዜ አለው። ቢዘገይም ማንም አይቀድመውም። እኔ እንደዚህም ሆኖ ሲኖዶሱ እንዲሆነ እንዲያ ሆነ ብዬ አፌን አላላቀቅም። ሲኖዶሱ ላይ እታገሳለሁ፣ እጠብቃለሁ። በእግዚአብሔር ተስፋ ስለማልቆርጥ ማለት በእግዚአብሔር ተስፋ ስለማልቆርጥ በመንፈስ ቅዱስ መሪነት የተመሰረተውን ያንን ሲኖዶስ እዛ ሲኖዶስ ላይ አፌን አልከፍትም፣ ወይም ደግሞ ማየውን ንግግር አልናገርም። ግን እግዚአብሔር አምላክ ጴጥሮስን ምን አለው? ጌታ ኢየሱስ ክርስቶስ ጴጥሮስ ትወደኛለህ ያለው፣ ብትወደኝ ከሆነ በጎቼን ጠብቃለሁ። ለሶስተኛ ጊዜ ጠየቀው። ጴጥሮስ ትወደኛለህ አለ። ስምዖን ጴጥሮስ ትወደኛለህ? አዎ እወድሃለሁ ሲል በጎቼን ጠብቅ፣ ደግሞ ደጋግሞ ግልገሎቼን ጠብቅ እያለ ደግሞ ደጋግሞ ሲናገር እንሰማለን። እና ስለዚህ እግዚአብሔር አምላክ ክርስቲያኖች ጸሎት ያስፈልገናል። እግዚአብሔር ቢዘገይም ማንም አይቀድመውም። እግዚአብሔር የራሱ ጊዜና ሰዓት አለው። ቢዘገይም ማንም አይቀድመውም። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። እግዚአብሔር ለአሰራሩ ድንቅ ነው። በመሀል ላይ አድሮ ምን እንደሚያደርግ አናውቅም። ሀገራችንን ኢትዮጵያን ሰላም ያደርግልን። አሁን እየተፏፏመ ያለውን ነገር በአንድም በሌላም ረገብ አድርጎልን ወደ ትክክለኛው ንጽጽሩ እንግባ። ምናልባት ለበጎ ነው። ነገ ከእስልምና ወንድሞቻችን እህቶቻችን ጋር የምናደርገው የንጽጽር አይነት ምናልባት መስመሩን እንዲዝ ሊያደርገው ይችላል። ይሄኛው አካሄድ አሁን ነገሮች በዚህ ልክ መጋላቸው ሜይ ቢ ወደፊት ንጽጽሩ ስናደርግ በምን አይነት መንገድ ማድረግ እንዳለብን አቅጣጫ ሊያስቀምጥልን ሊሆን ይችላል። ኃይለ ቃሎችን መጠቀም ትተን ትምህርትና ትምህርት ላይ ተኮር አድርገን እንድንሰራ ሊያደርገን ሊሆን ይችላል። ምናልባት አላውቅም። እና አባት የሌላችሁ መስሎ እንዳይሰማችሁ አለን። እግዚአብሔር አባታችን ነው። አባት የሌላችሁ ባይተዋርነት ስሜት እንዳይሰማችሁ፣ ባይተዋርነት ስሜት አይሰማችሁ። ልክ ሜዳ ላይ የተበተናችሁ ምናምን ሆናችሁ እንደዚህ አይነት ስሜት አይሰማችሁ። አይዟችሁ፣ እግዚአብሔር አምላክ አለ። እግዚአብሔር አምላክ አለ። ኦኬ፣ እግዚአብሔር አምላክ አለ። አባቶቻችንም አሉ። ተስፋ አትቁረጡባቸው። እውነቱን ለመናገር ተስፋ አትቁረጡባቸው። ታገሷቸው። ትንሽ ሊያስከፋ ይችል ይሆናል። በፈለግንበት ሰዓት ላይ ያለመድረሳቸው ምናምን ትንሽ ውስጣችንን ሊያሳዝነን ይችል ይሆናል። ግን ተስፋ አትቁረጡባቸው። ኦኬ፣ አለን ይሏቸዋል። እግዚአብሔር አለን። ሁላችንም እግዚአብሔር አምላክ አለን ይበለን። ኦኬ፣ እግዚአብሔር አለን ይበለን። እግዚአብሔር ሁላችንም አለው ልጆቼ። እና ደግሞ ክርስቲያን እስከሆንክ ድረስ መከራ ልትቀበል ግድ ነው። መከራ በስሙ መከራ ልናምን ብቻ ሳይሆን በስሙ መከራ ልንቀበል እንደተጠራን ማወቅ መቻል አለብን። በክርስትናችን ለሚመጣብን መከራ እኛ ትልቁ ነገር የምነግራችሁ እኛ የመከራ ጠንሳሾች መሆን የለብንም። እኛው ራሳችን ችግር ፈጣሪዎች፣ ከዛ ችግር ሲፈጥርብን ደግሞ ተበደልኩ ባዮች መሆን የለብንም። ራሱ መከራው ወደኛ አግጥጦና አፍጦ ከመጣ ግን እንቀበለዋለን። ምንም ችግር የለውም። ንስሐ ካልገባ ንስሐ እንግባ። ህይወታችንን ለእግዚአብሔር የተዘጋጀ እንዲሆን እናዘጋጀው። ሀገራችን በሰማይ ነው የምታውቁት። ምድር የኛ አይደለችም። ስለዚህ አትመቸንም። የትም ዓለም ላይ ብንሄድ ለክርስቲያን አይመቸውም።
እዚህ ሰዎችን እናከብራለን፣ ግን ደግሞ በሃይማኖታችን ግን ምንም አንፈራም። ሰዎችን እናከብራለን። ጸብ አጫሪዎች እንድንሆን ማንም አልተጠራንም። ጸብን እንድናጭር ክርክር እንድንፈጥር አልተጠራንም። የተጠራነው የእግዚአብሔር መንግስት ለመስበክ